እንደ ትምህርት በጣም አጭበርባሪ የሆነ ስርዓት የለም። እስካሁን በመጣሁበት ህይወት ለትምህርት የከፈልኩትን ያህል ዋጋ ከፍዬ ግን እንደከፈልኩት ዋጋ ያልከፈለኝ ቢኖር ትምህርት ነው። ምናልባት እንቅልፋችሁን እያጣችሁ ከቤተሰብ ጋር የነበራችሁን ፍቅር ሁሉ እያቀዘቀዛችሁ እየራባችሁ እየጠማችሁ በጣም ብዙ ዋጋ ከፍላችሁ ግን መጨረሻ ላይ እናንተ ያሰባችሁትና ተስፋ ስታረጉት የነበረው ነገር ሳይሆን ቀርቶ በሌላ የህይወት አቅጣጫ ውስጥ ያላችሁ ሰዎች በተለይ ዲግሪ፣ ማስተር እና የሚባሉ ከዛ በላይ ያሉ ትምህርቶች በተለይ ፒኤችዲ እግዚአብሔር የሰጣችሁን አእምሮ ወይም በጥራት ማሰብ የምትችሉበትን ክህሎት ኦልሬዲ እንዳትጠቀሙ ሙልጭ አድርጎ ትህትናችሁን የሚያጠፋ ለሰው ያላችሁን ክብር ሙልጭ አድርጎ አጣጥቦ በድን የሚያደርግ ስርዓት ነው። እስካሁን በህይወቴ ካገኘኋቸው የፒኤችዲ ሆልደሮች መካከል እኔ በጣም የሚያስቀና ፐርሰናሊቲ በኢኮኖሚ ደረጃም በሉት በፐርሰናሊቲ ደረጃም ልክ አሁን አንዳንዴ እነዚህ ሸምገል ያሉ ሰዎችን ስታገኟቸው በተለይ ቀደም ባለው ወይም ወደ ገጠሩ አካባቢ ያሉ የሃይማኖት አባቶችን ማለት ነው ስታገኟቸው በእድሜ ገፋ ብለው የእነሱን ያህል ትህትና አትሊስት ፊደል ተቆጠረ እንኳን ልታገኙ የማትችሉበት ነው ትምህርት፣ በተለይ ዘመናዊ ትምህርት ማለት ነው። እና ምናልባት ገና ተማሪዎች ከሆናችሁ 7ኛ ክፍል 8ኛ ክፍል ማለፊያ ውጤትም እያመጣችሁ ከሆነ በጣም በቂ ነው። በቃ አትሊስት የሆነ ሌብል ስትደርሱ ድረስ የሀገሪቱ ስርዓት አጠቃላይ የኑሮ ስርዓቱ፣ የኢኮኖሚ ስርዓቱ፣ አጠቃላይ የፖለቲካው ሊሆን ይችላል ኤቭሪቲንግ የሚቆጣጠረው ነገር ላይ እንግዲህ የሆነ የትምህርት ደረጃ አለ አይደለ? ያንን እስከምትደርሱ ድረስ አትሊስት ቢያንስ እነዚህ ግዴታ የሆኑ ትምህርቶችን መጨረስ አስፈላጊ ነው። ሜይ ቢ እስከ 6 እስከ 8 እስከ 10 እስከ 12 መድረስ ዲስፋይን። ከዛ በኋላ ግን የተለየ ችሎታ ከሌላችሁና በቤተሰብ ደረጃ ሊፈለግ የሚችል የተለየ ክህሎት ከሌለ ዛት ማች ጊዜያችሁን ማጥፋት አለባችሁ ብዬ አላስበውም። ያ ማለት ሁሉም ነው ማለት አይደለም። የተለየ ክህሎት ያላችሁ ልትኖሩ ትችላላችሁ። ስለዚህ ጤና ገብታችሁ ሐኪሞች መሆን ይገባችኋል። ሕግ ገብታችሁ ዳኞች መሆን ይገባችኋል። በፖለቲካ ስርዓቱም ቢሆን በጣም የተማረ ፖለቲከኛ ያስፈልጋል። እስካሁን ባለው የኛ ሀገር ስርዓት ግን እንደዚህ አይነት ሰው እያገኘን ነው ወይ የሚለው ሌላ ጥያቄ ውስጥ እያስገባን ቢሆንም ከዛ ውጭ ወይ ደግሞ ከሀገር የመውጣት ፍላጎት ከሌላችሁ በስተቀር በትምህርት ደስ የሚል አይነት ላይፍ የምታስቡ ሰዎች ግን በቃ በጣም እስካም የተደረጋችሁ በሶሻል ሚዲያ እስካም የሚባላል ማጭበርበር። ካላጭበረበራችሁ ሰርቫይቭ የምታደርጉበት ስርዓት አይደለም ትምህርት በነገራችን ላይ። ስለዚህ ጎበዝ ተማሪዎች ካላችሁ ከአንዱ ለመብለጥ፣ ስለዚህ ቤተሰብ ጋር ማገዝ ያለባችሁን ነገር ሳታግዙ ሳታሳርፏቸው የወጣትነት እድሜያችሁን ዘና ብላችሁ ሳታሳልፉበት ለትምህርት ብላችሁ ግን ህይወታችሁን የምታመሰቃቅሉ ሰዎች ነገ ስታስቡት በጣም ነው የሚጸጽታችሁ። እና እኔ ከቤተሰብ ስንቅ እያመላለስኩኝ ነው የተማርኩት። ኦልሞስት እስከ 12ኛ ክፍል ያለውን ከ7ኛ ምናምን ክፍል ጀምሮ ስንቅ እያመላለስኩ ነው የተማርኩት። በጣም ክላስ ላለመቅረት፣ የደብተር ማርክ ለማስሞላት በቃ በጣም ብዙ ነገር ብዙ ዋጋ ከፍያለሁ ለትምህርት ማለት ነው። ግን ከዛ ሁሉ ነገር የጠቀመኝ ምንድነው? ምናልባት ያ ለማርክ የምለው ነገር ያ መጽሐፌ መምህሩ ከሚያስተምረኝ ነገር በላይ አትሊስት የሆነ ነገር እግዚአብሔር የሰጠኝን አእምሮዬን በደንብ እንዳስብበት አድርጎኛል። ከዛ በላይ ግን ወደ መጨረሻ አካባቢ በሚፈጠር ዝም ብሎ ጉዞ ስለነበረ ያ ዝም ብሎ ጉዞ ደግሞ ፈተናዎች በምን መንገድ እንደሚመጡ የምጠብቋቸው ነገሮች አይደሉም። በጣም ትሸወዳላችሁ። ያሰባችሁትን ውጤት አታገኙም። መጨረሻ ላይ ዩኒቨርሲቲ ገብታችሁ የምትፈልጉትን ትምህርት አትማሩም። የምትፈልጉትን ትምህርት እንኳን ብትማሩ እንዲሁ ጤነኛ አእምሮ የሚያስበውን ትርጉም ያለው ህይወት አትማሩ። ሁልጊዜ በማጭበርበር ነው። በቃ በኢኮኖሚም የተሻለ መሆን የምትችሉት የትኛውም ኢቨን ፖዚሽን የሆነ ድርጅት ላይ ኃላፊ እንኳን ለመሆን ማጭበርበር አለባችሁ፣ ወይ ደግሞ አጭበርባሪው ነው የተሻለ ፖዚሽን ላይ የሚያስቀምጣችሁ። በእኛ ሀገር በአቅሙ የሆነ ነገር ኃላፊ የሆነ የለም። መስራት በሚችለው ልክ የሆነ ነገር ኃላፊ የሆነ ማንንም አታገኙ። በዚህ መንገድ በማጭበርበር ነው ኤቭሪቲንግ ኤቭሪዌር። ይሄ ደግሞ ሪያሊቲ በቃ የሚናገረው ሰው ቢያጣም ይሄ ሪያሊቲ ነው። ግን ደግሞ ሰው ያሰበውንና ጤነኛ ሰው ማለት እንግዲህ ከሚጾመው ከሚጸልየው ጋር ያልተቃረነ ህይወት ይመራል ብዬ የማስበው አርሶ አደሩ ነው። ምናልባት አርሶ አደሩ በቃ አንድና አንድ
ላይፉ ወይም ህይወቱ የተመሰረተው እርሻ ላይ ነው፣ ማምረት ላይ ነው። ስለዚህ ከከብቶቹ ጋር ነው የሚውለው፣ ከአፈር ጋር ነው የሚውለው፣ ከሰብል ጋር ነው የሚውለው። ተስፋይን በቃ ምንም እንኳ እዛ ያሉ ደግሞ ሌሎች ህጸጾች ቢኖሩ ማለት ነው። ከዛ ውጭ ደግሞ ምናልባት በዚህ በአርቱ ዙሪያ ያላችሁ ሰዎች፣ የምትስሉ ሰዎች፣ ግጥም ምናምን የምትጽፉ፣ ልቦለድ የምትጽፉ፣ የምትዘፍኑ ሰዎች ድምፃችሁን ተጠቅማችሁ ልክ እንደነ ቴዲ አፍሮ እነሱ ሰዎች ብቻ ህይወታቸው ትርጉም ሊኖረው በሚችል አግባብ እየኖሩት ነው ብዬ አስባለሁ። ኦሪጂናል የሆነ ላይፍ ማለት ነው። ከዛ ውጭ አሁን ሰሞኑን እንግዲህ ለምሳሌ አሁን ዩኒቨርሲቲ ላይ እስከ እንግዲህ ኦልሞስት ቀላል የማይባሉ ዓመታት ናቸውና አሁን ላይ ትምህርት ሚኒስቴር የእንግሊዝኛ ትምህርት ማሻሻያ የእንግሊዝኛ ፕሮግራም ኢሊፕ የሚል ፕሮግራም አለውና ብዙ ነገር ያስተምራሉ። ብዙ ነገር በቃ እንግሊዝኛ እስከ 12ኛ ክፍል የተማርነውን ኦልሞስት በ4 ሞጁሎች እየተማርን ነው። የሚገርመው ነገር ምንም ትርጉም የሌለው የትም ልንጠቀምበት የማንችለው የትም ማለት ነው። በየዕለት ህይወታችን እንኳን ኤክሰርሳይዝ የምናደርገው አይደለም። በባለፈው አንድ የሆነች ስራ እየሰራን ነበርና በግሩፕ ነው እየሰራን የነበረው እና አንድ ተርም አለች፣ አንድ ቃል ነች፣ አንከቨር አለች። አንከቨር የማለት ሪቬል ለሚለው ማለት ነው። አንከቨር ሪቬል ለሚለው የምንጠቀምበት አይነት ኤክስፕሬሽን ነው። ነገርየውን ቀየር ለማድረግ ብዙ ጊዜ ያን ነገር ልንጠቀም እንችላለን። እንዲህ አይነት አዳዲስ ተርሞች ሊኖሩ ይችላሉ። ግን ብዙ ጊዜ በግሩፕ ስትሰሩ የግሩፑ ሚኒመም የሚታወቁ ቃላት ናቸው አገልግሎት ላይ የሚውሉ የጋራ ስራዎች ላይ ሚኒመም ማለት ነው። አንዱ የተለየ ቢያውቅ ማንም ሊቀበለው አይችልም። ወይም ለነዛ ስሜት ሲል የግድ አገላለጹን የግሩፑ ሚኒመም የኖሌጅ ስታንዳርድ የሚጠይቀውን በዛ ልክ መስማማት ይገባዋል ማለት ነው። አሁን ለምሳሌ እኔ ከ6-7 ሰዎች ጋር መሰራ ከሆነ እና ሌሎቹ የሚያውቁት ነገር እኔ የማላውቀው ቢሆን የግድ እኔ በማውቀው ልክ መጻፍ አለበት ያ ዶክሜንት። ኢቨን ተረድቼው እንኳ ይሄ ነገር ሌሎች ከኛ በላይ ያሉ ሰዎች ደግሞ ላይቀበሉን ይችላሉ የሚል ስጋትም ስላለ ከባድ ነው። እነሱ ሊረዱት በሚችል መንገድ ይዘጋጅ ይባላል። የተርም ዩዜጅ ማለት ነው። እንግሊዝኛ በጣም መራቀቅ፣ ማቴማቲክስ፣ ሌላው ኬሚስትሪ፣ ባዮሎጂ ምንም መራቀቅ የሆነ ወይ ለማስተማር ካልሆነ በስተቀር ወይ እንዲሁ ሰዎችን ለማስደመም ካልሆነ በስተቀር በህይወት ጠብ የሚል ጥቅም የለውም። በነገራችን ላይ ወይ እንዳልኳችሁ ከሀገር ውጭ ወጣችሁ የሆነ እንግዲህ ሌላ ሀገር ላይ ሊጠቀሙበት ይችል ይሆናል። ሳይንሱንም እነሱ ፈጠሩት አመጡት። የኛ እናትና አባት ግን የሚጠቀሙት ነገር የለም ከዚህ እውቀት። ዛሬም ላይ እየተጠቀሙበት ያለው ነገር ተመሳሳይ ነው። ኑሯችን ተመሳሳይ ነው። ፖለቲካችን ተመሳሳይ ነው። አይጥና ድመት ላይ የተመሰረተ ነው። መሰዳደብ ላይ፣ አንዱ አንዱን ማድባት ላይ የተመሰረተ ነው። ምንም ተነጋግረን ልንግባባ የምንችልበት ደረጃ ላይ አይደለንም። እንደርሳለን ብዬም አላስብም። እና በእርግጥ ምንም የተማረ ቢባልም ፌክ ኤቭሪዌር ፌክ ነው። ብቻ ምንድነው ብላችሁ ህይወታችሁን ጤነኛ በሚሆን አግባብ ምሩት። ይሄ ቀረብኝ ያ አልቀረብኝ ብላችሁ አትልፉ። ትምህርት በጠበቃችሁት ልክ ዋጋ አይከፍላችሁም። ምንም በከፈላችሁት ዋጋ ልክ አይከፍላችሁም። ምንም አይነት የሙያ ደረጃ ላይ ብትሆኑ በደሞዛችሁ ብቻም የምትፈልጉትን ህይወት ቢውልድ ማድረግ አትችሉም። ለሰዎች መድረስ አትችሉም። ሰዎችን ማገዝ አትችሉም። የራሳችሁን ህይወት ማስተካከል አትችሉም። የግድ ማጭበርበር አለባችሁ። ታጭበረብሩ ነው ሌሎች ሰዎች እናንተን ትኖሩታላችሁ ብለው የሚያስቡትን ኑሮ ልታሳያቸው የምትችሉት። ካላጭበረበራችሁ በትክክል የምትኖሩ ከሆነ ለህሊናችሁ የምታድሩ ከሆነ በቃ ትምህርት ወይም ደግሞ ኦቨርኦል ሲስተሙ በቃ አጭበርባሪ ነው። ስለዚህ የሚሻለው ነገር ፍሮም ዚስ ቪዲዮ የምትወስዱት ነገር እስካሁን ከተከታተላችሁኝ ሜይ ቢ ተማሪዎች ከሆናችሁ ወላጆቻችሁ ላይ እየሰራችሁት ያለውን ስራ እየሰራችሁ አግዟቸው። ትምህርታችሁን ፕሮግራም ሰጣችሁ አንብቡ። መድረስ የሚገባችሁን ነገር የምትደርሱ የአነባበብ ስታይላችሁን አስተካክሉ። በቃ ቢፈልግ በትምህርቱ ይሳካል፣ ባይፈልግ ግን ቤተሰቦቻችሁ ይዘውት የኖሩትን ኦሪጂናል ስራ እየሰራችሁ ትኖራላችሁ ማለት ነው። በቃ አሁን ላይ ኦቨርኦል ያለው ትሬንድ ወደ ግብርን ነው ያጋደለው አግኝቼዋለሁ። ኖርማሊ እንደሆነ ይሄ ሶሻል ሚዲያ ምናምን የሚባለው ነገር ይሄ ሶሻል ሚዲያ ማርኬቲንግ ምናምን አዲስ አበባ ብቻ ነው የሚሰራው ይሄ ሶሻል ሚዲያ ማርኬቲንግ። ከዛ ውጭ ያለው ነገር ፌክ ነው የምታዩት ነገር ማለት ነው። ወይ በማጭበርበር የተገኘውን ገንዘብ ለማስመሰል ነው ሌላ ስራ የተሰራበት ያለው እንጂ
ብቻ አስቸጋሪ ነው። አሁን ላይ በቃ እዚህ ሀገር ላይ ያን ያክል ደስተኛ ሆናችሁ የምትኖርበት ሁኔታ የለም። ከሀገር ውጭ ደግሞ ያለው ነፃነት ያን ያህል የምትመርጡት ነገር አይደለም። ብቻኛ ምንም እንኳ አድዋን የመሰለ የድል ታሪክ ያለን ሀገር ሰዎች ብንሆንም እኛ የምንፈልገው ፌክ ነገር ሆኗል። ትምህርት ስርዓታችንም የኛን ህይወት ሊለውጥ በሚችል መንገድ የተዘጋጀ አይደለም። እንዲሁም የባስ ብሎ አሁን ላይ እንደመረጠ ተባሉ። ሰው ዩኒቨርሲቲዎችም ሊዘጉ ይችላሉ በቅርቡ እንደተባለው። ምክንያቱም ብዙ ነገሮች አሉ፣ የሰራናቸው ቪዲዮዎች አሉ፣ ማየት ትችላላችሁ። ለዛ ነው እንግዲህ እግዚአብሔር ቢፈቅድ አሁን የኤክሶሌ ክላስ ቢያንስ ሰው በህይወቱ የሚያስፈልገውን ነገር ይማር ዘንድ የሚረዱ ስኪሎችን የምናቀርብበት ነው ወደፊት ማለት ነው። እና ብቻ ኤኒዌይ እንዴት ነው ትምህርት እንዴት እየሄደላችሁ ነው? ምን ትጠብቃላችሁ? ምን ታስባላችሁ? ኮሜንት ላይ አሳውቁኝ። ሰላም።